ሰላም ጤና ይስጥልኝ። እንደሙላችሁ አደራችሁ፣ እንደምንሰነበታችሁ የተከበራችሁ ወደ ወገኖቼ። ዕለተ ሰኞ ሲሆን የብርሃን ዘመን አቆጣጠር አዳር በሚባለው ወር 10 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ እንግዲህ የአምላክ ፈቃዱ ቢሆን ስለ ፑሪም በዓላት ነው የምናወራው። ፑሪም እየቀረበ ነው እንግዲህ ሐሙስ ምሽት ላይ ነው የሚሆነው ማለት ነው። ያው ጾሙ ሐሙስ ይሆናል፣ ዓርብ ፑሪም ይሆናል ማለት ነው። እና ስለ ፑሪም ነው ትንሽ ሰሞኑ የምንማረው። እንግዲህ በዚህ አጋጣሚ ፑሪም ሰሚያህ እያልሁኝ ከሀገር ውስጥም ከባህር ማዶም ላላችሁ ወገኖቼ እና ስለ ፑሪም በየዓመቱ እናወራለን። በዓላቶች ሲመጡ በየዓመቱ እናወራለን። ይሁን እንጂ እዛው ላይ ከአንድ ቦታ ብቻ ሳይሆን እንግዲህ ከአንደኛ ክፍል ወደ ሁለተኛ ክፍል ስንተላለፍ የተለያዩ ነገሮችን ማየት ያስፈልጋል። ታሪክንም ከታሪክ ጋር አጣቅሼ ነው ላመጣላችሁ የምፈልገው። የአምላክ ፈቃዱ ቢሆን እስከ መጨረሻው ከተከታተላችሁ ምድራሽም አለ፣ ምድራሽንም በአንድ ላይ እናያለን ማለት ነው። እና ፑሪም ማን ማለት ምንድን ማለት ነው ሲል በጥያቄ 5 ጥያቄዎችን ልጠይቅና በጥያቄዎች በዙሪያ በአንድ ላይ እንማራለን ማለት ነው። የአምላክ ፈቃዱ ቢሆን መጀመሪያ የምንጠይቀው ጥያቄ አንደኛ መጊላት ኤስተር ማለት ምን ማለት ነው ሲሆን፣ ሁለተኛው ጥያቄ ደግሞ ፑሪም ማለትስ ምን ማለት ነው? ሶስተኛው ጥያቄያችን ደግሞ ሃማንን ለዚህ ሁሉ በቀል ያነሳሳው ምንድን ነው? 4 ይህ ታምር በመቼ ጊዜ ነው የሆነው? 5 ለምንስ ነው በየዓመቱ የምናከብረው ብለን ራሳችን ከጠየቅንም በኋላ በእነዚህ በጥያቄዎች ዙሪያ የአምላክ ፈቃዱ ቢሆን በአንድ ላይ እናያለን ወይም እንማራለን ማለት ነው። እና እንግዲህ የመጀመሪያው ጥያቄ መጊላት ኤስተር ማለት በኢብሪት ሲሆን ወደ አማርኛ ስንተረጉመው የተሰወረውን መግለጥ ወይም ደግሞ የተሰወረውን ማግኘት ፈልጎ ማግኘት ማለት ነው። መጊላ ማለት ልጋሎት ወይም ደግሞ ማግኘት ሲሆን ወይም ደግሞ የተሰወረውን መግለጽ ሲሆን ኤስተር ማለት ደግሞ የተሰወረ ማለት ነው። እንግዲህ በመጀመሪያ እንደምታውቁት ወገኖቼ የኤስቴር ስሟ ኤስተር አይደለም። አንሁይ ኤስተር አስቴር ባናይ ማለት ፈጣሪ አምላክ በዛን ጊዜ እንደተሰወራቸውና ማንም የሚጠብቃቸው እንደሌለ ወደ መጀመሪያው እንሂድና መጀመሪያ እንግዲህ እንደምናውቀው ወደ አራተኛው ጥያቄ ላይ አለፍ ልበልና መጀመሪያ ወደ አንደኛው እንመለሳለን። መጀመሪያ የእስራኤል ልጆች እንግዲህ እንደምናውቀው የመጀመሪያው ቤተ መቅደስ ፈርሶ ወደ ዓለም ከተበተኑ በኋላ ብዙሃኑ የነበሩት ወደ ኢራቅና ወደ ኢራን የሚባሉት ወደ አሁኒቱ ሀገሮች በዛ ነበር የኖሩ እና እንግዲህ ፈጣሪ አምላክ ምን ብሎት ነበር ለነቢዩ ኤርምያስ 10 ሱባኤ ይባላል ወይ ደግሞ ሽቢኤ ይባላል። 10 ሱባኤ ስላልጠበቁ ለ70 ዓመት ያህል በስደት ይቆያሉ፣ ከ70 ዓመት በኋላ መልሳቸዋለሁ ብሎ ፈጣሪ አምላክ ብሎ ነበረ እና በዛን ጊዜ እንግዲህ 68ኛው ዓመት ላይ ሲደርሱ ሁሉም መጨነቅ ጀመሩ። ፈጣሪ አምላክ በ70ኛው ዓመት እንደሚመልሰን ነበር፣ ይሁን እንጂ ተዝላይ እንደሚያየው መከራውና ስቃዩ እየበዛ ነው በማለት ሲጨነቁ ነብዩ ኤርምያስ ያለው ትንቢት አልተፈጸመም፣ እንዴት ነው የማይፈጸም ነው? 70ኛው ዓመት ደረሰ በማለት ሲጨናነቁ፣ ይሁን እንጂ ፈጣሪ አምላክ ሊመልሳቸው የነበር ተጸጽተው ያደረጉትን መጥፎ ስራ ተጸጽተው ወደ ፈጣሪ ሲመለሱ ነበር። በዛን ጊዜ ግን ሊመለሱ ይቅርና አሐሽበሮሽ ከተባለው ወይም አርጤክስስ ከተባለው ድግስ ተሳተፉ ማለት ነው። በዛን ጊዜ እንግዲህ ፈጣሪ አምላክን ሁሉ ነገር ያመጣው መጀመሪያ ምንድን ነው? በመጀመሪያ ነቡከደነፆር ወይም ደግሞ ነቡከደነፆር የተባለው ንጉስ በዳንኤል መጽሐፍ ምዕራፍ 4 ላይ እንደሚያሳየው ትልቅ ሐውልት ጸለም ይባላል ሐውልት አቆመና ሁሉን ስገዱ አለ። እንደምናውቀው ሐናንያ፣ ሚሻኤል፣ አዛርያ የተባሉትኝ አንሰግድም አሉ፣ ወደ እሳት ገቡ። ሁሉም ግን መቼም ህይወታቸውን ለማትረፍ ብለው ሰገዱ። ይሁን እንጂ የይሁዲ ልጅ ይሁዲ ሊባል የሚያስችልበት ዋናው ምክንያት ምንድነው? የባዕድ አምልኮትን ከሃዲ ነን ማለት ነው። መካድ ማለት ነው። የባዕድ አምልኮት የለም፣ አንድ አምላክ እንጂ ባዕድ አምልኮት የለም። ይሁን እንጂ በዛን ጊዜ ስለሰገዱ ፈጣሪ አምላክ ይህን የመሰለ መከራ አመጣባቸው ማለት ነው። ሁለተኛው ደግሞ ፈጣሪ አምላክ ይህንስ ህይወታቸውን ለማትረፍ ብለው ነው ብሎ ተወ። ይሁን እንጂ ሌላው ግን በአሐሽበሮሽ አርጤክስስ የተባለው ንጉስ በነገሰ በ3ኛው ዓመት ለ6 ወር ያህል ድግስ ሲያደርግ ከድግሱ ተሳተፉ።
አሁን ሞርደኻይ የተባለው ሞርዶክዮስ የተባለው ሞርደኻይ አትሂዱ፣ የረከሰ ምግብ ነው የሚያቀርቡትኝ፣ ከዛም ዝሙትና የተለያየ መጥፎ ነገር ነው አትሂዱ ቢልብላቸው አንተ ደግሞ አክራሪ በማለት አልሰማው ብለው ወደዛ ድግስ ተሳተፉ ማለት ነው። ከድግሱ በተሳተፉ በ9 ዓመት ነው እንግዲህ ፈጣሪ አምላክ ይህን ያመጣው፣ ይህን የመሰለ መከራ ያመጣባቸው። ይህን ያመጣው እንግዲህ ወደ ፈጣሪ አምላክ ለመመለስ ነው። ለምን ብንል የእስራኤል ልጆች በሲናይ ተራራ በአንድ አምሳል ወይም በአንድ ልብ ሆነው በኢሽ ኻድ በላይ በኻድ ሆነው ወሪትን ሲቀበሉ የጽሑፉን ወሪት ማለት ነው፣ የቃሉን ወሪት ግን አልቀበልም ብለው ነበር። ምክንያቱም የጽሑፉ ወሪት መመሪያዎችን ይመራን እንጂ ይህን አርግና ታርግ የሚለውን ለመፈጸም ትእዛዙን ለመፈጸም የግዴታ የቃሉ ወሪት ያስፈልጋል። የዛን ጊዜ አንቀበልም በማለታቸው ወሪትን ብትቀበሉ ማቶ ወይም ደግሞ ደግ ነው በህይወት ትኖራላችሁ፣ ወሪትን አልቀበላችሁም ግን ታላችሁ ግን እዛ ላይ ሞታችሁ ይሆናል ወይም ደግሞ ከዛ ተተራራው ስር ሞታችሁ ወይም ቀብራችሁ ይሆናል በማለት ፈጣሪ አምላክ እንዳዘዛቸውና በግድ እንደተቀበሉት ያሳያነኝ። ይሁን እንጂ በዚህ ጊዜ ሃማን ይህን የመሰለ መከራ ባመጣባቸው ጊዜ ግን በፍላጎታቸው እንደተቀበሉት ያሳያን ማለት ነው። እና አሁን የመጀመሪያው ጥያቄያችን መጊላት ኤስተር ማለት ምን ማለት ነው ስንል የተሰወረውን መግለጥ ማለት ነው። እንግዲህ አስቴር እንደምናውቀው ስሟ አዳሳ ነው የምትባል እንጂ ኤስተር አትባል ነበር። ኤስተር ማለት አኑሄ ኤስተር አስተር ባናይ ወደ ኦሪት ዘዳግም ገብቼ ሁሉንም እናየዋለን ማለት ነው። ይሄ ሲሆን እንግዲህ አስቴር ማለት የተሰወረውን መግለጥ ሲሆን፣ ሁለተኛው ፑሪም ማለትስ ምንድን ማለት ነው ብዬ ለጠየቁ ጥያቄ ፑሪም ማለት ደግሞ ፑር የሚባል ዕጣ ማለት ነው። እንግዲህ አማን ምንድን ነው ያደረገው? የእስራኤል ልጆች ለማጥፋት ፈለገ። አማን አጋጌ ቤናሚዳታ ይባላል። ይህ ማለት የአማሌክ ዘር ነው ማለት ነው። የአማሌክ ዘር ስለሆነ የእስራኤል ልጆች ማጥፋት ፈለገ። አርጤክስስ የተባለው የፋርስ ንጉሥ ከፍ ሲያደርገው ምንድን ነው የፈለገው? ሞርዶክዮስ አልሰግድልኝ አለ በማለት የሞርዶክዮስ ዘር የሆነውን በ127 ሀገር ያሉ ይሁዲዎችን ለማጥፋት ወሰነ። በዛን ጊዜ ምንድን ነው ያደረገ? ከዚህ በፊት ያውቃል ፈርዖን ምን እንደገጠመው፣ የእስራኤል ልጆች የተተናኮለ ሁሉ ምን እንደገጠመው፣ ነቡካድነጸር ምን እንደገጠመው፣ እኔ ኃያል ነኝ እኔ እንደ ሰማይ አምላክ ነኝ ብሎ ራሱን እንደ ሰማይ አምላክ ባደረገበት ጊዜና የእስራኤል ልጆች ጸለም አምልኩ ብሎ ባስገደዳቸው ጊዜ ፈጣሪ አምላክ ነቡካድነጸር የተባለውን ንጉሥ ለ7 ዓመት እንደ እንስሳ ሳር እንዲበላ ከእንስሶቹ ጋር ሆኖ ሳር ታውሬዎቹ ጋር ከዱር አራዊቶች ጋር ሆኖ ሳር እንዲበላ ለ7 ዓመት እንደሰደዱ ያውቃል። ይህ ሁሉ ነገር ስለሚያውቅ የእስራኤል ልጆች የሚተናኮል ሁሉ መጨረሻው መጥፋት ስለሚያውቅ በምን መልኩ ነው ላጠፋቸው የምችለው በማለት ዓመቱን በሙሉ ጣጣ አለ። አሁን ዕጣ ሲጥል ምን የደረሰለት ምንድነው? አዳር የሚባለው ወር ማለት ነው። አዳር የሚባለው ወር ለምንድን ነው ስንል ዛይን ባዳር ወይም ደግሞ 7 ቀን አዳር በሚባለው በ7 ቀን መምህራችን ሙሴ የሞተበት ቀን ነው። ይሁን እንጂ እሱ ያላወቀው ግን ምንድነው? አማን የተባለው አረመኔ ያላወቀው ነገር ግን ምንድነው? መምህራችን ሙሴ የተወለደውን በዛይን ባዳር ነው፣ እድሉ ማለት ነው ዕጣ ፈንታው። የሞተውን በዛይን ባዳር ነው። ስለዚህ ይሄ ዕጣ ባዳር ሲወጣለት ምንድነው ያለ? አዎ በዚህን ጊዜ ከፈጣሪ አምላክ ጋር የሚያቀራረባቸው መምህራቸው ወይም ደግሞ መሪያቸው ስለሞተ በዚህን ጊዜ ዕጣው ስለወጣልኝ በዚህን ጊዜ ባጠፋቸው ማጥፋት እችላለሁ በማለት እንግዲህ ለአርጤክስስ ስለተባለው ወይም ደግሞ አሐሽቨሮሽ ለምንለው 10,000 ሸቄል አግብቶ ከ127 ሀገር ያሉ አይሁዳኖችን ላጥፋቸው፣ ምክንያቱም ለአንተ አይጠቅሙህም። ምንድነው ብለው የሽኖ አም ምፉዛር ወምፉራድ። ምፉዛር ማለት አንድ ህዝብ አለ በግዛት ሁሉ የተበታተነና ምፉዛር ማለት የተበታተነ ማለት ነው። ምፉራድ ማለት ደግሞ እርስ በርሳቸው የማይስማሙ ደግሞ ልባቸው የተራራቀ ማለት ነው በማለት ነው እንግዲህ ነገር ስራ ሰርቶ ይህን 10,000 ብር አግብቶ የእስራኤል ልጆች ለማጥፋት የፈለገ ማለት ነው። በዚህ ምክንያት እንግዲህ ፑር ማለት እንደምናውቀው ወደ አማርኛ ስንወስደው ዕጣ ማለት ነው። ወደ ሶስተኛው ጥያቄ ሃማንን ለዚህ ሁሉ በቀል ያነሳሳው ምንድነው ብለን ስንል እንደምናውቀው የእስራኤል ልጆች የመጀመሪያው ንጉስ ማን ነው? ሳኦል ይባላል። ሻኡል ይባላል ወይም ሲኦል ይባላል በአማርኛ ማለት ነው። ከፈለጋችሁ ኦሪት ማን ነው መጽሐፈ ሳሙኤል 1 ምዕራፍ 15 ከአንድ ጀምራችሁ ማየት ይቻላል ማለት ነው። የመጀመሪያው ንጉስ በእስራኤል የነገሰው ንጉስ ከቢንያሚን ነገድ የሆነ ሻኡል አሜልህ ወይም ደግሞ ንጉስ ሳኦል ይባል ነበር ማለት ነው። በዛን ጊዜ እንግዲህ ፈጣሪ አምላክ ምንድነው ያለው? አማለክን ከምድረ ገጽ እንድታጠፋ በማለት አዘዘው በነብዩ ሽሙኤል አማካኝነት። በዛን ጊዜ ግን ሻውል ወታደሮችን ይዞ ወደ 200,000 የሚጠጋ ወታደሮችን ይዞ ሁሉን አማለካውያንን ካጠፋ በኋላ ግን
ምን አተረፈ? እንስሳውንና ንጉሱን አጋግ የሚባለውን ንጉሱን አተርፎ ይዞ መጣ። በዛም ጊዜ ንጉሱ ሳሙኤል መጥቶ ፈጣሪ አምላክ ያዘዘህን ትእዛዝ ስላልፈጸምህ ከእንግዲህ በኋላ ካንተ ንግስት ሐናን ቀድዶ ካንተ ለተሻለ ለዳዊት ማለት ነው ሰጥቶታን በማለት እንግዲህ ንጉስ ሻኦል ወይም ሳኦል የነገሰው በአጠቃላይ በእስራኤል ልጆች 3 ዓመት ብቻ ነው። ወዲያውኑ የቀደደበት ለምን ጠቅልህ አማልክን አጥፋ ብሎ ቢለው ለእንስሳዎቹና ሳስቶ እና ደግሞ ከዛ ደግሞ ንጉሱን ይህን አጋግ የተባለውን በማትረፉ በዛን ጊዜ በእስር ቤት በነበረበት ጊዜ እንግዲህ ምን የሚባለው አማን አዳታ ይባላል። እንግዲህ አጋግ የሚባለው አዳታ የሚባለውን ወለደ። አዳታ ደግሞ ይህን የአማልክ ዘር ሃማን ወለደ ማለት ነው። ስለዚህ በዛን ጊዜ ሳይገድለው በመቅረቱ ይሄ አማን ሊወለድ ችሏል ማለት ነው። እንግዲህ የፋርስ ዘር አይደለም፣ ይህ አጠቃላይ የአማልክ ዘር ነው። አማልክ ማን ነው ብላችሁ ለምትጠይቁ እንግዲህ የኢሳብ ዘር ማለት ነው። ኢሳብ ማለት የኢሳብ ልጅ ኤሊፓዝ ይባላል። የኤሊፓዝ ልጅ አማለክ ይባላል። የአማለክ አጋጊ፣ አሚዳታ ከዛ ደግሞ አማን ማለት ነው። በዚህ መልኩ እንግዲህ አማን ቂም አለው። ምክንያቱም ሻውል የተባለው የቢንያሚን ዘር በዛን ጊዜ ዘሮችን ስላጠፋ እሱ ደግሞ ይሄን ቂም ይዞ ለማጥፋት ይፈልጋል እና በዚህ ላይ እንግዲህ እቺ አስቴር ማለት ወይም እንትን ማነው አዳሳና ሞርዶኪዮስ ደግሞ የቢንያሚን ነገዶች ናቸው ማለት ነው። አሁን ሞርዶኪዮስ ነው አልሰግድለት ያለ። ስለዚህ ነው እንግዲህ በዛ ምክንያት አጠቃላይ በመላው ዓለም በ127 ሀገር ያሉ ይሁዳውያኖችን ለማጥፋት የተነሳሳው ማለት ነው። እንደምናውቀው አራተኛው ጥያቄ ይህ ታምር በመቼ ጊዜ ነው የተፈጸመው ለምንለው የእስራኤል ልጆች የመጀመሪያው ቤተ መቅደስ ፈርሶ ሊመለሱ 2 ዓመት ሲቀር ማለት ነው። 68 ዓመት በስደት ኖረው ሊመለሱ ትንሽ 2 ዓመት ሲቀራቸው ፈጣሪ አምላክ ወደ ፈጣሪ እንዳልተመለሱ ባየ ጊዜ ይህን የመሰለ ነገር አመጣና በቃ ይህን የመሰለ ማታ አመጣና ወደ ፈጣሪ እንዲመለሱ አደረጋቸው ማለት ነው። በመጨረሻው ጊዜም ይሄ ነገር እንደሚሆን እናያለን አሁን ማለት ነው፣ ከሚድራሽ እንደምናየው ማለት ነው። አምስተኛው ጥያቄ ለምንስ ነው በየዓመቱ የምናከብረው ብለን ስንል ሊቃውንቶች ምን ይላሉ? ፈጣሪ አምላክ ብሎት መሲሁ ሲመጣ ሁሉ የነቢያቶቹ ሁሉ ይሰረዛል፣ ይባተል ማለት ነው። ሁሉ ጾሞች በሙሉ ይትበተላል። ነቢያቶች ማለት እንግዲህ አሁን 5ኛ፣ 4ኛው፣ 7ኛው፣ 10ኛው ምን ጾመው ሁሉ ነገር ዮም ኪፑር ጨምሮ ይሰረዛል ማለት ነው። የኤስቴር ጾም ግና የኤስቴር ባል ማለት የኤስቴር ሚጌላት ኤስቴር ግና ለዘላለም ዓለም አይሰረዝም ማለት ነው። ምንድነው ሲሉትኝ ዮም ኪፑር ከፑሪም ከዮም ኪፑሪም ዮም ኪፑርንና ፑሪምን የሚያገናኛቸው የሚያለያያቸው አንዲት ፊደል ብቻ ናት። እንግዲህ የዛን ጊዜ ፈጣሪ አምላክ ብሎት መሲሁ ሲመጣ በዛን ጊዜ ዮም ኪፑር የሚባለው ጾም ሲሰረዝ የኤስቴር መጽሐፍ ግን አይሰረዝም ማለት ነው። እና እንግዲህ ይህን ይመስላል ማለት ነው። ከመጽሐፍቶች ስንገባ እንግዲህ እንደ መጀመሪያው ጥያቄ ለጠየቅነው ጥያቄ ለምንድን ነው ኤስቴር የሚባለው ብለን ስንጠይቅ ኤስቴር ማለት ፈጣሪ አምላክ ራሱን ሰውሮ ነበር ማለት ነው። እንግዲህ ከኤስቴር መጽሐፍ እንደምናየው አጠቃላይ የፈጣሪ አምላክ ስም የለም፣ በምሳሌ ነው። እንግዲህ ንጉስ አርቴክስስ ሲል ያው የአርቴክስስን ስም ነው። ይሁን እንጂ ንጉሱ ሲል ግን የፈጣሪ አምላክ ስም ነው። ይህ ማለት ፈጣሪ አምላክ ራሱን ሰውሮ ነበር። ይህን የምናገኘው ከምንድን ላይ ነው? ኦሪት ዘዳግም ምዕራፍ 31 ቁጥር 16 ጀምሮ እንዲህ ይላል መምህራችን ሙሴ በመሞቻው ጊዜ ለእስራኤል ልጆች እግዚአብሔርም ሙሴን አለው፣ እንሆ ከአባቶች ጋር ትተኛለህ፣ ይህም ሕዝብ ይነሳል፣ ይቀመጥባትም ዘንድ በሚሄድባት ምድር መካከል ያሉትን ሌሎችን አማልክት ተከትሎ ያመነዝራል፣ እኔንም ይተወኛል፣ ከእነርሱም ጋር ያደረኩትን ቃል ኪዳን ያፈርሳሉ። በዚያም ቀን ቁጣዬ ይነድባቸዋል፣ እተዋቸውም አለው፣ ፊቴንም እሰውርባቸዋለሁ። እንግዲህ ኤስቴር ማለት ፈጣሪ አምላክ ፊቱን መሰወር ማለት ነው። በዛን ጊዜ ያደረገው ምንድነው? ከሐሽበሮሽ ወይም ደግሞ ከአርቴክስስ ሱዳ ወይም ምግብ በተሳተፉበት ጊዜ ፈጣሪ አምላክ ራሱን ሰወረ ማለት ነው። በዛን ጊዜ ነው እንግዲህ መከራ የመጣና አማንም የምፈልገውን ነገር ለማድረግ የቻለው ማለት ነው። እና እንግዲህ ከዚህ ላይ የሚያሳየን ምንድነው? እኔንም ይተውኛል ከነርሱም ጋር ያደረኩትን ቃል ኪዳን ይተዋሉ በማለትም ወደ ቁጥር 17 በዚያም ቀን ቁጣዬ ይነድባቸዋል፣ እተዋቸውም አለሁ፣ ፊቴንም እሰውርባቸዋለሁ። እንግዲህ አስቴር ማለት ፊቱን መሰወር፣ ፈጣሪ አምላክ ከኛ ፊቱን ሰወረ ማለት ነው። ለአሕዛብም መብል ይሆናሉ፣
በዚያም ቀን በእውነት እግዚአብሔር በእኛ መካከል የለምና ይህ ክፉ ነገር ሁሉ አገኘን እስኪሉ ድረስ ብዙ ክፉ ነገርና ጭንቀት ይደርስባቸዋል። በዛን ጊዜ ምን አይነት ጭንቀት እንደደረሰባቸው እንደምናየው መርዶክዮስ ልብሱንም ቀደደ፣ ተራሱ ላይ የሆነ ሟተት አድርጎ ሲያበቃ ወደ ኤስቴር ምን ብሎ ነው የላከ? አሁን እናየዋለን። ኤስቴር ምዕራፍ 4 ቁጥር 13 ላይ ጀምሮ እንደሚያሳየው አልትዳሚ በነፍስህ ከንጉሱ ቤት ስለሆንኩኝ እተርፋለሁ ብለሽ የምታስቢ ከሆነ አትሳሳች፣ ምክንያቱም እኛ የብንያሚን ዘር ነን። አማለክ ደግሞ ሻውል ያደረገበትን ያውቃል። ብሊኬሸር ኢሳብ ከያድዋ ኢሳብ ሶኔል ያዕቆብ እንደምናውቀው ኢሳብ ያዕቆብን እንደሚጠላው እናውቃለን ማለት ነው። ስለዚህ ይሄን ነገር ፈጥነሽ አድርጊ በማለት ሲጠይቃት እሷም ወደ ንጉሱ ግቢ ሲላት ምንድን ያለች 30 ቀን አልተጠራሁም፣ አሁን ካለ ፈቃዱ ከገባው ደግሞ ይገድለኛል በማለት ስትለው አሁን እተርፋለሁ እኔ ከንጉሱ ቤት ስላለሁ ብለሽ ካሰብሽ ፈጣሪ አምላክ መድኃኒቱን ወይም ደግሞ ፈውሱም በሌላ ይመጣል፣ አንቺና ቤተሰቦች ግን ተጠፋላችሁ በማለት ሲያዝዛት እንግዲያውስ ለ3 ቀን ጾሙልኝ። ለ3 ቀን ጾመው ነው እንግዲህ ሲጾሙ ነው እንግዲህ ፈጣሪ አምላክ ምሕረት አድርጎ ፈውሱን አድርጎ እንግዲህ የእስራኤል ልጆች ከስደት ተመልሰው ሁለተኛውን ቤተ መቅደስ መስራት የቻሉት ማለት ነው። እና እንግዲህ ከዚህ ላይ የሚያሳየን ምንድነው? ሌሎችንም አማልክት ተከትለዋልና ስላደረጉት ክፋት ማለት ነው። አማልክት የተከተሉት መቼ ነው? ናቡከደነፆር ባቆመው ጸለም ስለሰገዱ ማለት ነው። ስላደረጉት ክፋት ሁሉ እኔ በዚያን ቀን ፈጽሜ ፊቴን እሰውራለሁ። አሁንም ይህችን መዝሙር ለእናንተ ጻፉ፣ ለእስራኤልም ልጆች አስተምሯቸው። ይህችን መዝሙር በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋቸው አድርጋት ሲል ያሳያል ማለት ነው። እንግዲህ የሚያሳየው ምንድነው? ፈጣሪ አምላክ አንድ ነገር አለ። ቀናተኛ አምላክ ነው የሚለው ፈጣሪ አምላክ። እኔ ቀናተኛ አምላክ ነው የሚለው ከተዛዛቶች ከ613ቱ ትእዛዛት በሙሉ ፈጣሪ አምላክ ቀናተኛ ነው የሚለው ከምን ላይ ነው? የባዕድ አምልኮት። እንግዲህ 3 ነገሮች አሉ። አቦዳዛራ፣ ግሉያ ራዮት፣ ሽፊሁት ዳሚም። በእነዚህ በ3 ነገሮች ፈጣሪ አምላክ ሙት እንጂ አታደርግ ነው የሚለን። አንደኛው የባዕድ አምልኮትን ማምለክ፣ ሙት እንጂ አትስገድ ይለናል። ሁለተኛው ደግሞ ሽፊሁት ዳሚም ወይም ደግሞ አንድ ሰው መጥቶ ይህን ሰው ግደለውና አንተን አተርፋለሁ ቢልህ ይግደልህ እንጂ አንተ ሰውን አትግደል። ሶስተኛው ደግሞ ግሉያ ራዮት ማለት ደግሞ ከቤተሰብ ጋርና ከባለትዳር ሚስት ጋር የሚደርስ ሰው ይህንን አታደርግ፣ እገልሃለሁ ታለዛ አብረህ ከወንድ ሚስት ጋር ተኛ ብሎ አንድ ሰው ቢያስገድደን እሞታለሁ እንጂ ይህን ነገር አላደርግም በማለት እንደምንልና እንግዲህ ፈጣሪ አምላክ የባዕድ አምልኮት የሚያመልኩትን የእስራኤል ልጆች የባዕድ አምልኮትን ካመሉ ሰንበትን ብንሽር ሌላ ነገሮችን ብንሽር ፈጣሪ አምላክ ቀናተኛ አይቀናም። ይሁን እንጂ የባዕድ አምልኮት ስናመልክ ግን ቀናተኛ አምላክ ነው። እንግዲህ በዚህ ምክንያት ይህን የመሰለ ማታ መጣና ወደሱ አቀረባቸው፣ ወደ ፈጣሪ ያቀረባቸው ማለት ነው። በዛን ጊዜ ሁሉም ለ3 ቀን እንዴት ነው የሚሉት? ሐዛራ በቹባ ይላኔ። ከዚህ ላይ የሚያሳየን እንዴት ነው? ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 ጀምሮ እንደሚያሳየው እንግዲህ የእስራኤል ልጆች በዛን ጊዜ በመመላሳቸው ማለት ነው ሲመለሱ ወደ ፈጣሪ ሲመለሱ ነው እንግዲህ እሱም ደግሞ በዚህ መልኩ ታምር አድርጎ ሊያድናቸው የቻለ ማለት ነው። እዚህ ላይ ሚላን ምዕራፍ የሕዝቅኤል ምዕራፍ 33 ቁጥር 11 ጀምሮ እንዲህ ሲል ያሳየናል ማለት ነው። እኔ ሕያው ነኝና ይላል ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ በላቸው። አንተም የሰው ልጅ ሆይ የሕዝብህን ልጆች እንዲህ በላቸው፣ በበደለበት ቀን የጻድቅ ጽድቁ አያድነውም፣ በበደለ ቀን የጻድቅ ጽድቁ አያድነውም ይላል። ኃጢአተኛም ከኃጢአቱ በተመለሰበት ቀን በኃጢአቱ አይሰናከልም፣ ጻድቁም ኃጢአት በሰራበት ቀን በጽድቁ በሕይወት አይኖርም። ምንድነው ከዚህ ላይ የሚለው ሕዝቅኤል? ጻድቃን ሁሎ ኑሮ አንድ ሰው በመሞቻው ጊዜ መጥፎ ስራ ኃጢአት ቢሰራ የነበረው ከዚህ በፊት የነበረው አያድነውም። ባለፈው እንደተማርነው ሁልጊዜም ለብሳችሁ ነጭ ሆኖ ይኖር እንደሚለው ንጉሥ ሰለሞን፣ አሁንም ደግሞ በደለኛም ደግሞ ሲበድለኝ ኑሮ ወደ ፈጣሪ ከተመለሰ
እኔ የኃጢአተኞችን ሞት አይደለም አልፈልግም፣ እነሱ ተመልሰው በሕይወት እንዲኖሩ እንጂ። በዛን ጊዜም ደግሞ እንደዚህ ነው የሆነ። እንደምናውቀው ትልቁ በደል አሁን የሄራብ ዘዋር የሚባለውና ተማሪዎቹ እንደሚናገሩትኝ በዛን ጊዜ ሁሉ መከራ ሊመጣባቸው የቻለ ምንድን ነው ብለው ተማሪዎች የራቢ ሽሞን bar Yochai ተማሪዎች ሲጠይቁ አንደኛው ናቡከደነፆር ባቆመው ጸለም ስለሰገዱ ነው። ይሁን እንጂ እነሱ የሰገዱት ሕይወታቸውን ለማትረፍ ለይስሙላ ስለሆነ እኔም ደግሞ ልክ በዓለም እንዲጠፉ በአንድ ቀን እንዲጠፉ አድርጌ ከዛም በኋላ ለይስሙላ የማጠፋቸው አስመስዬ ከዛ አድናቸዋለሁ። ሁለተኛው ደግሞ አሁን እንዳልኋችሁ ካርቴክስስ ድግስ ስለተሳተፉ በዚህ ምክንያት ነው በማለት ፈጣሪ አምላክ ይህን ሁሉ ነገር እንዳደረገና ልክ እንዳተረፋቸውም እያሳየናል ማለት ነው። እና ደግሞ አሁን ሌላው ደግሞ አሁን እንደምናየው ከዚህ ሁሉ የእስራኤል ልጆች በዚህ መልኩ ፈጣሪ አምላክ እንደ አተረፋቸውና በዚህ መልኩ ታምር አድርጎ እንዳዳናቸው እያሳየናል ማለት ነው። ሌላው ደግሞ ቀጠል አድርገን ልናየው የምንፈልገው ምንድነው? ምን ይላል ከዚህ ላይ? ሌላው ደግሞ ከዚህ ላይ ልናየው የምንፈልገው ምንድነው? ኤል አሼም አታምስተተር ፈጣሪ አምላክ እንግዲህ እንደምታውቁት ሁልጊዜ ሁላችን አማኞች ነን። ፈጣሪ አምላክ አለ ብለን ሁላችንም የምናምነን። ይሁን እንጂ ፈጣሪ አምላክን አየሁት የሚል ሰው ማን ነው? ስለዚህ ፈጣሪ አምላክ ሁልጊዜም በስውር ነው የሚያደርገው። ምንም እንኳን በሲናይ ተራራ ለእስራኤል ልጆች ተገለጠ ብለን እንኳን ፈጣሪ አምላክ በምስል አይደለም የተገለጠላቸው፣ በእሳት አምድ ነው የወረደው። ስለዚህ ማንም ማየት አይችልም፣ ፈጣሪ አምላክን ማየት አይችልም። ስለዚህ ምን ይላል ከዚህ ላይ ነብዩ ኢሳያስ ምዕራፍ 45 ቁጥር 15 ላይ ቁጥር 17 ላይ እንደዚህ እንደሚለው ቁጥር 15 ላይ እንዲህ ሲል ያሳየናል ነብዩ ኢሳያስ የእስራኤል አምላክ መድኃኒት ሆይ በእውነት አንተ ራስህን የምትሰውር አምላክ ነህ። እንዴት ነው የሚለው? የእስራኤልም አምላክ መድኃኒት ሆይ በእውነት አንተ ራስህን የምትሰውር አምላክ ነህ። ቀጠል አድርጎ ሁሉም ያፍራሉ ይዋረዱማል፣ ጣዖታትንም የሚሰሩ በአንድነት ወደ ውርደት ይሄዳሉ። እግዚአብሔር ግን እስራኤልን በዘላለማዊ መድኃኒት ያድነዋል፣ እናንተም ለዘላለም አታፍሩምና አትዋረዱም ሲል ያሳየናል ማለት ነው። እና እንግዲህ ፈጣሪ አምላክ ትልቅ ከሚያስቆጣው ነገርና ትልቁ ነገር ከሚያስቆጣው ነገር ፈጣሪ አምላክ ከሚያስቀናው ነገር የባዕድ አምልኮት ነው ማለት ነው። ምሳሌ አድርጌ የቅርብ ጊዜ ወገኖቼ የቅርብ ጊዜ ታሪክ ልስጣችሁ። ከዛሬ 1 ዓመት ተኩል ሁሉም የረሳው አይደለም። አሁን ዛሬ ያለንበት ጦርነት እስካሁን መጨረሻውን ያላየነው ጦርነት እኛ የፈጣሪ አምላክን መንገድ የምንከተል ሰዎች ወሪታችን እንደዚህ አቅፈን እየዘፈነን ባለንበት ጊዜ ወሪትን የማይከተሉት ደግሞ የሚያሳዝን ነገር የህንዶችን ይሄ ቡዳ ሚሉት አለ። የቡዳ ሚሉት የባዕድ አምልኮት አለ። ይህን ቡዳ የሚባለውን ባዕድ አምልኮት ይዘው በዚህ በደቡብ እስራኤል በኩል የሆነ ምሲባ ይባላል ወይም ደግሞ ድግስ የሚባላል ኖቫ እንደምታውቁት መቼም ሁላችሁም በመገናኛ አውታሮች በተለያዩ ጊዜዎች ሰምታችሁታል። በዛን ጊዜ ፈጣሪ አምላክ ከኛ ጋር ወርዶ ሲምካት ቶራ የደስታ የወሪታችን ቀን ወሪትን አቅፈን በምንዘፍንበት ቀን በዛችን ሌሊት እነሱ ደግሞ ሂሎኒ ማለት ከነገራችን ላይ ሆል አፈር ማለት ነው። ተዘርቶ የማይበቅልበት አሸዋ አፈር ማለት ነው። ራሳችንን የእስራኤል ልጆች ፈጣሪ አምላክ የመረጠን ፈጣሪ አምላክ መርጦ ልጆች ያለን ሰዎች እንዴት ራሳችን ሆል ወይም ደግሞ አፈር አድርገን እንፈረጃለን? እንግዲህ እነሱ ፈጣሪ አምላክ የለም ብለው የሚያምኑት ክፍሎች በዛችን ሌሊት ወሪትን ይዞ በመዝፈን ፈንታ እነሱ ደግሞ ቡዳ የተባለውን የባዕድ አምልኮት የህንዶችን ባዕድ አምልኮት ይዘው ሲዘፍኑ ሲጨፍሩ እንዳያችሁት ያ ሁሉ ቅስፈት ያ ሁሉ መከራ መጣ። እና እንግዲህ ፈጣሪ አምላክ ከሚያስቆጣው ነገር ሰንበትን መሻር ጥሩ ነው ማለት አይደለም። ሌላ የተለያዩ ትእዛዛቶችን እንተላለፋለን። ፈጣሪ አምላክ አይቀናም። ባዕድ አምልኮት ስናመልክ አምልኮ የተገኘ ግን በዛን ጊዜ ግን ቅናቱ ከሳት የነደደች እንደሚለው ይህን በእኔ መንገድ ያለደውን እስከ 3 እና እስከ 4 ትውልድ አልምረውም እንደሚለው በተቃራኒው በመንገድ የሚሄደውን ደግሞ እስከ 1000 ትውልድ ዘሩን እጠብቀዋለሁ እንደሚለው እና እንግዲህ በዛን ጊዜ ይህ ጦርነት አሁን መጨረሻውን የማናየው ጦርነት በዚች ቅድስት ሀገር በእስራኤል ሀገር ይህን ቡዳ የተባለ የባዕድ አምልኮት አድርገው ሲሰግዱና ሲጨፍሩ በማምሸታቸው ይሄ መከራና ይሄውን የመሰለ መጥቶ ከ1200
በበላይ ሰዎች ተገድለው እንደገና 251 ተጠልፈው የሄዱት በዚህ ምክንያት ነው። እና እንግዲህ አሁን ከዚህ ላይ የምናየው አንደኛ ፈጣሪ አምላክ ይህን የመሰለ ነገር ያመጣባቸው በፋርስ በነበሩበት ጊዜ ይህን የመሰለ ነገር ያመጣባቸው ይህንን እንደምላችሁ ይህንን የባዕድ አምልኮት በማድረጋቸውና በዚህ ምክንያት ፈጣሪ አምላክ ይህን የመሰለ ማት አምጥቶ ኋላ ግን ደግሞ እንደገና መልሶ ማራቸው ማለት ነው። ዛሬ ደግሞ እንደምታዩትኝ ይህን የመሰለ ነገር በማድረጋችን በዚህ ከቅድስት ሀገር ፈጣሪ አምላክ መልሶን ከቅድስት ሀገር ሁነን ይህን የባዕድ አምልኮት የቡዳ አምጥተን ዛሬ እስካሁን መወጫ የሌለና ወይም እስካሁን ድረስ መጨረሻውን ያላየንበት ጦርነት ላይ እንገኛለን። የእስራኤልን ጦርነት እንደምታውቁትኝ በዛ ቢባል 6 ቀን ብዙ ጦርነት ነው የተባለው 30 ቀን ነው። ይሁን እንጂ ዛሬ ግን እንደምታዩትኝ 1 ዓመት ከ6 ወር መጨረሻውን ያላየንበት ጦርነት የደረሰው በዚህ ምክንያት ነውና የባለፈው ከዛሬ 2300 ዓመት በፊት የሆነው ሳይሆን ዛሬ በጊዜያችንም ደግሞ ፈጣሪ አምላክ በእውነት ቀናተኛ አምላክ ነው እላችኋለሁ። እና ይህን ካለ መቼም ስለ አስቴር ከመጽሐፉ ገብቼ ትንሽ አልዳሰስኩም። ዛሬ ትንሽ ታሪክን ልበልና ለምን በምን ምክንያት ነው እንደዚህ የሚጠሉን ዓለማትስ የሚጠሉን እንደዚህ በየዘመናቱ እንዴት ነው ከትውልድ እስከ ትውልድ ሊያጠፉን ይፈልጋሉ። ፈጣሪ አምላክ ግን ከእጃቸው ያወጣናን ይላል። እንዴት ነው በይብርቱ አባባል ይሆል ዶር በዶር ካሚ ማለኑ ለኻሎቴኑ ባከዶሽ ባርሁ ማጼለኑ ሚያዳም እንዴት ነው ለኻሎቴኑ ማለት ከትውልድ እስከ ትውልድ ሊያጠፉን ይፈልጋሉ። እግዚአብሔር አምላክ ግን ከእጃቸው ያደነናን ይላል። እችን ለማጠናቀቅ ያህል እችን ምድራሽ ልበልና በዚህ ልፈጽም። በሚቀጥለው ከሮቡ ላይ ደግሞ እዛው ኤስቴር ላይ ገብቼ ብዙ ያዘጋጀሁት አለ በአንድ ላይ እናየዋለን። በዛን ጊዜ ግን በእኔ ትክ አንድ አዛውንት አዝምኜ እሱ ነው የሚያቀርብላችሁ በእግዚአብሔር ፍቃድ ማለት ነው። ከዚህ ላይ እንዲህ ላን ምድራሽ ራባ የሚባለው ምዕራፍ 27 ቁጥር 11 ላይ እችን ነገር የተማርኳት ራቢኖን ካላዛን ከተባለ ሊቅ ነው ማለት ነው። እንዲህ ስል ያሳየናን ይህ ምድራሽ ረሃሜ ራሻይም አኽዛሪ ማለትም የራሻ ማለት የአረመኔዎቹ ምህረት አኽዛሪ ነው፣ የበለጠ አረመኔነት ነው ይላል። ዘአማን ራሻ ዲክቲቭ ኤስቴር አማን ራሻ እንደተባለው ኤስቴር ከኤስቴር መጽሐፍ ምዕራፍ 3 ቁጥር 13 ላይ እንደሚያሳየው ላሽሚድ ለሃሮግ በላቤድ እንዴት ነው? ላሽሚድ ማለት ማጥፋት፣ ለአቤድ ማለት ጨርሶ አጠቃላይ ህፃናትንና አዛውንትን ሳይለይ ሁሉንም ማጥፋት ነው ሲል እንደተነሳ ያሳየናል። አማር ራቢ ለቪ ኦይ ላሄም ለራሻይም ሸሄም ምታስኪም በኤልጾት አል እስራኤል እንዴት ነው የሚለው? እዚህ ላይ የሚለው ራቢ ለቪ አማር ራቢ ለቪ ኦይ ላሄም ለራሻይም ሸሄም ምታስኪም በኤልጾት አል እስራኤል በכל אחד ואחד אומר עצתי יפה מעצתך עשיו אמר שוטה היה קין שהרג את אחיו בחיי אביו ולא היה יודע שאביו פרה ורבה ምን ይላል ከዚህ ላይ ኢሳብ ምንድነው የሚለው? ካይን ማለት ነው። ካይን ማለት ወንድሙን የገደለው ማለት ነው። የመጀመሪያው ሰው ማለት ነው። የአዳም 2 ልጆች ነበሩ ካይንና ሄቤል የሚባሉ። ምን ይላል ኢሳብ? ካይን ሞኝ ነበረ። ለምን? ወንድሙን የገደለው አባቱ በህይወት እያለ ነው። አባቱ ሌላ ልጆችን እንደሚያመጣ ያውቅም። እኔ ግን እንደሱ አይደለሁም ይላል። እኔ ግን እንደ ካይን ሞኝ አይደለሁም። ቀጠል አድርጎ ምን ይላል? እኔ ኦሴፍ ከየን ኤላ ወሪት ዘፍጥረት ምዕራፍ 27 ቁጥር 41 እንደተጻፈው ይክረቡ የሜየበላቢ ምንድነው ያለው ኢሳብ? እኔ እንደ ካይን ሞኝ አይደለሁም። አባቱ በህይወት እያለ ወንድሙን የገደለ፣ እኔ ግን አባቴ ሊሞት ቀርቧል፣ ይሙትና የዛን ጊዜ ወንድሜን አጠፋዋለሁ ወይ መገለዋለሁ ብሎ አሰበ። ቀጠል አድርጎም ደግሞ ምን አለ? ፈሮ ማለት ነው። ፈሮ አማር ሾቴ አያ ኢሳብ ሻማር ይክረቡ የሜየበላቢ ብሎ አያ ዮዳሽ አኺብ ባሬ ባርቤ በሐያ አቢብ ምንድነው ያለው? ፈሮ ደግሞ ከኢሳብ የበለጥኩኝ ነኝ ብሎ ፈሮ ምንድነው ያለው? ኢሳብ ሾቴ አያ ሞኝ ነበረ። ምክንያቱም አባቴ ይሙትና ወንድሜን ገለዋለሁ ማለቱ አባቱ እስከሚሞት ወንድምየው እየረባ ልጅ እየወለደ እየበዛ አይደለም። እኔ ግን እንደሱ አይደለሁም ነው ያለው። ደግሞ ፈሮን ከኢሳብ በልጦ ማለት ነው። ፈሮን ደግሞ ምንድነው ያለው? ባሮ በርቡ እኔ ኦሴኬን ኤላ አድ
ደኢኑን ዲክዲኪን ታሁት ከርስያ አሞን አና ማህነኬት ሆን ባድ ዲክቲብ ኦሪት ዘጸአት ምዕራፍ 1 ቁጥር 16 እንደተጻፈው ፍሪያት ኤል አባኒም ወሁሌን በይበን አየሎድ አየራት አሽሉሁም ምንድነው ያለው ፈሮ ደግሞ እኔ ግን እንደ ኢሳብና እንደ ካይን አይደለሁኝም ወንድ ልጅ ሲወለድ ወደ ውሃ ከተቱት ከሁሎቹም የበለጥኩኝ ነኝ በማለት አሰበ። ከዛ ተቀጥሎ ደግሞ በቃላት ከዛ ቀጥሎ ደግሞ ማን መጣ? አማን። ዛሬ ስለሱ ምናወራው አማን መጣና ምንድነው ያለ? ከኔ በፊት የነበሩት ሞኞች ናቸው። ካይን ሞኝ ነበረ፣ ኢሳብም እንደዚህ ሞኝ ነበር። እስራኤል ማጥፋት አልቻለም። ፈሮም ደግሞ ወንዶችን ብቻ ተውሃ ከተቱ አለ። ሴቶቹ እንደሚወልዱ አያውቅም። እኔ ግን እንደዚህ አይደለሁም። በ127 ሀገር ያሉትን ወንዱን፣ ሴቱን፣ አዛውንቱን፣ ሽማግሌውን፣ ህፃን ልጅም ሳይቀር ሁሉንም አጥፉ ብዬ አዘዝኩኝ በማለት ደግሞ አሁን አማን ደግሞ ከሁሎቹ የበለጠ ሆነ ማለት ነው። ከዛ ቀጥሎ ደግሞ ማን ይመጣል? እንግዲህ አራተኛው ደግሞ ገና የመጪው ጊዜ ነው። ምን ይላል ደግሞ ከሁሎቹ የበለጠው ደግሞ አዩራታሽ ለሁ ብሎ ያ ይወዳሽ አባኖት ነሶት ለነሽም በሮት በራቦት በሄን እኔ ኦሴኬን ኤላ ላሽሚል ላሮብ ላቤድ አማር ራቢ ለቪ አፍ ጎግ ወማጎግ ላቲድ ላቦው አዲል ሎማር ኬን ሾቲም አዩ አራሾኒም ሻዩ ምታስኪን ባያጻት አል እስራኤል ብሎ አዩ ዮዲም ሽየሽ ላሂም ፓትሮን በሸማይም እኔ ኦሴኬን ኤላ በትኪላ ምዝዳበግ ለፓትሮን ሸላሂም አኻርካህ ላሄም ምን አለ ደግሞ እንግዲህ ከአማን የበለጠው ደግሞ ጎግ ምንለው አሁን ገና የመጪው ጊዜ ነው ይመጣል ብለን የመጨረሻው ጦርነት የምንጠብቀው በትንቢተ ሕዝቅኤል ምዕራፍ 38 እና 39 እንደተጻፈው ጎግ ደግሞ ምንድን ያለ? አማንም ቢሆን ፈሮም ቢሆን ይሳብም ቢሆን ሞኞች ናቸው። እኔ ግን እንደነሱ አላደርግም። ምክንያቱም እነሱ አያውቁም እንደ የእስራኤል ልጆች የሚጠብቅ ፓትሮን ማለት እንግዲህ ፓትሮን በሀገራችን እንደምታውቁት ሮንድ ይባላል። አገሪቱን ከተማይቱን እየተዘዋወረ የሚጠብቅ ማለት ነው። ፓትሮን እንዳላቸው አያውቁም። ከሰማይ ከላይ በላይ በሰማይ ይህን የሚለው ማን ነው? ጎግ የሚባለው ማለት ነው። በላይ በሰማይ የሚጠብቃቸው እንዳለ አያውቁም እንዴ? ስለዚህ እኔ ግን እንደነሱ ሞኝ አይደለሁም። እኔም ዋጋው መጀመሪያ ፓትሮን መጀመሪያ እግዚአብሔርን ይቅር ይበለን እንጂ መጀመሪያ እግዚአብሔርን ዋጋለሁ። እግዚአብሔርን ካቸነፍ በኋላ የእስራኤል ልጆች ማጥፋት እችላለሁ። እንግዲህ ይህን የሚለው ማን ነው? ጎግ ማለት ነው። እንግዲህ ከዚህ ወደ አሁን በመጨረሻው ጊዜ ይመጣል የሚባለው ማለት ነው። ምንድነው አሁን ያለ? ኢሳብ እንደምናውቀው ለዘላለም የእስራኤል ልጆች የሚጠላ ከያድዋ ኢሳብ ሶኔ ያዕቆብ የእስራኤል ልጆች የሚጠላ ነው። እንደገና አማን ደግሞ እንደምታዩት ፈሮን ደግሞ እንደምታዩት ይህ ሁሉ ነገር ያደረሰ ነው ማለት ነው። ይሁን እንጂ ጎግ የሚባለው ጎግ ማጎግ ማለት ነው። ማጎግ ማለት አገር ነች። ዛሬ ማጎግ የምትባል አገር ማን እንደሆነች ጎግ የሚባል ንጉስ ማን እንደሆነ አናውቅም። ይሁን እንጂ በመጨረሻው ጊዜ ግን እነዚህ ሁሉ እስራኤል ልጆች ማጥፋት የሞከሩ ሁሉ ሞኞች ናቸው። ምክንያቱም እነሱ የሚጣሉት ከእስራኤል ልጆች ጋር ነው። ምክንያቱም ከላይ ከሰማይ ፈጣሪ አምላክ እንደሚጠብቃቸው እንዳለ አያውቁም። እኔ ግና እንደነሱ አይደለሁኝም። እኔ መጀመሪያ ምዋጋ ፈጣሪ አምላክን ልክ ናምሮድ እንደሞከረው ማለት ነው። መጀመሪያ ፈጣሪ አምላክን እዋጋለሁ፣ ከዛም በኋላ ግን እስራኤልን ከምድረ ገጽ አጠፋለሁ እንዳለው በዛን ጊዜ ይላን እንግዲህ ምድራሽ ወይም ደግሞ ሄራብኪኑን ካላዛን በዛን ጊዜ ይላን እንደተጻፈው ትንቢተ ዘካርያስ እንደተጻፈው ምዕራፍ 3 እንዲህ ይላል፣ እግዚአብሔርም ይወጣን ይላል በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል ይላል። በዛን ጊዜ እሱ ይሄ ጎግ የተባለው መጀመሪያ ማንን ነው ማጥፋት የሚሞክር ወይም ማሸነፍ የሚሞክር? ፈጣሪ አምላክን። ከዛም ቀጠል አድርጎ ቁጥር 9 ላይ ምን ይላል? እግዚአብሔርም በምድር ሁሉ ላይ ይፈርድ፣ በምድር ሁሉ ላይ ይነግሳል። በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል ይላል። አሁን ይህም ያሳየን ምንድነው? እነዚህ ለ3500 ዘመን የእስራኤል ልጆች ለማጥፋት የሞከሩት ሁሉ ሞኞች ናቸው። ጎግ ነው ይህን የሚለው። እኔ ግን ከሁሉም የበለጥኩ ነኝ፣ ብልህ ነኝ። ስለምን? መጀመሪያ ፓትሮል ማለት ወይም ሮንድ እንለዋለን። መጀመሪያ ጠባቂያቸውን እዋጋለሁ፣ ከዛም በኋላ እነሱን አጠፋለሁ። በዛ ላይ ምን ይላል ፈጣሪ አምላክ? በዛን ጊዜ እግዚአብሔር ይወርዳን ይላል። በዛን ጊዜ በአሕዛቦች ላይ ይዋጋል። እንደምናየውም የዛን ጊዜ ራሱ እግዚአብሔር ጎግ የሚባለው ማለት ነው ራሱ እግዚአብሔር ይዋጋዋል። በዛን ጊዜ እግዚአብሔር አንድ ስሙም አንድ ይሆናል ይላል። ይህን ይመስላል ወገኖች። አሰፋሁትኝ ብዙ ርዕሶችን ይዤ መጥቼ ነበር። ይሁን እንጂ ረዘመብኝ። በሚቀጥሉት ቀኖች ከሮቡ ላይ እና ከሐሙሱ ላይ ደግሞ አቀርብላችኋለሁ ከሳምንቱ የወሩት ክፍል ጋር።
ይህን ይመስላል ወገኖቼ። ኮልዶር በዶር ከትውልድ እስከ ትውልድ ሊያጠፉን ይፈልጋሉ። ፈጣሪ አምላክ ግን እሱ ከእጃቸው ያድነናል። ፑሪም ሰሚያህ። በሚቀጥለው ሾራችን ስምንገናኝ ወንድማችሁ ጋሻው ወርቁ ነኝ። እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ሌሎች ጓደኞቻችን ወንድሞቻችንን አሳትፉ፣ የማያውቁት እንዲያውቁ አድርጉ። ላለሁኝ በትህትና እጠይቃችኋለሁ። ሰላም ሁኑ ወገኖቼ። ቀጣይ መልካም ሳምንት ይሁንልን።